السلام عليكم ورحمة الله وبركاته. سبب كفر بني آدم وتركهم دينهم هو الغلو في الصالحين. أمة عند نبرة الله سبحانه وتعالى بتشان نبرة ميعمل كتي آدم الجيش باتك علي آدم زرية باتك علي، ولكن أمست دقاق قوتش نبر ود سواء يغوث يعوق نصر ميبالو. النزا دقاق سووش سيموتو شيطان متانا هزبوش من علاتشو إن أنت لنزي سووش ميك أمامتو بتبوتا لي حاولت بتسولو اللاتشو ما استاوشا يهوناتشو حلالاتشو ሲላቸው ይሄን ንግግር ያለው አብዱላህ ኢብኑ አባስ ነው። ቁርአን አንቀጽ እየፈሰረ የነብዩ ያጎታቸው ልጅ ተርጁማን አልቁርአን ተብሎ የሚታወቀው ማለት ነው። እናም እነዚህ ደጋጎች ሲሞቱ ሐውልት ተሳለላቸው። ከዚያም በኋላ እነዚህ ሐውልቱን የሳሉ ሰዎች አላመለኳቸውም ስለሚያውቁ ያ ትውልድ ሲያልቅ ቀጣዩ ትውልድ የመጣው ከኋላ ዕውቀት ሲያጥር አለማወቅ ጅህልና ሲንሰራፋ እነዚያኑ ሐውልት እንዲያመልኩ ሸይጣን መጥቶ ግቡን አላማውን አሳካ። ነብዩም ሰለላሁ ዐለይሂ ወሰለም ታዲያ ይሄንን ሲፋለሙ ሲከላከሉ ነው የሚታወቀውም በቁርአንም በሐዲስም ያለው። ለምሳሌ እነዛ አምስት ደጋጎችን በተመለከተ አላህ በቁርአን ላይ እንዳለው لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا سورة نوح ላይ እንዳለው ማን አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ፍለፊት መጥቶ የሚያሞግሳቸውን ሰይዱና ወብኑ ሰይዲና ወዘተ ቃላቱን ሲጠቀሙ እናንተ ሰዎች ሆይ ሸይጣን የሸይጣን ተላላኪ አትሁኑ፣ የሸይጣንን መልእክት አስተላላፊ አትሁኑ እያሉ ያስቆሙ ይከለክሉ ነበር። ማን ነው ሰይድ ናቸው ላሸክ። አልፎም ተርፎ በአሁን ሰዓት የምናየው ሳሊሆችን ሳይሆን ሙጅሪሞችን፣ ፋሲቆችን፣ ፋሲዶችን፣ ሙፍሲዶችን፣ ሙሽሪኮችን፣ ጠዋጊቶችን ሲመለኩ እናያለን። ቀብሮቻቸው ለመመለክ በህይወትም እያሉ ወደ አምልኮ ሲሄድላቸው እናያለን። አሁን እሱ አይደለም ጉዳዩ። ደግሞ አሁን የተቸገርነው ደግሞ ሰዎችን እባካችሁ አላህን ፍሩ። አላህ መጀመሪያ ምድር ላይ ክህደት የሚባለው አላህ እንዲካድ ክህደት የሚባለው እንዲፈጸም የሆነበት ምክንያት ሰዎችን ከሚገባቸው በላይ ከፍ በማድረግ ነው። ሰዎችን ከፍ በማድረግ ነው። እባካችሁ አላህን ፍሩ። ሰውን ከፍ አታድርጉ። ሰውን ቦታው አስቀምጡት። ነብያችን ሰለላሁ ዐለይሂ ወሰለም ፍለፊት የሚያሞግስን ሰው ካያችሁ አፈር ዘግናችሁ ፊቱ ላይ እርጩታሉ። ፊቱ ላይ አፈር ርጩበት። ሌላውም እንደው ሲያሞግስ አንገቱን ሰበርከው ወንድምህን አሉት። ሰውየው ምክንያቱም ለመነሳት ወገቡ የተሰበረ ይሆናልና ከተሞገሰ ሰውየው ነገ ለመመለስ ይከብዳል። በተለይ ደግሞ ሲሆን የማያውቁ ሰዎችን ገና ደግሞ ጭብጨባ የሚያምራቸውን ሰዎችን ሲጨበጨብላቸው አደጋን እየተጨበጨበባቸው እንጂ የተጨበጨበላቸው ተብሎ ማመን በጣም ይከብዳል። ምክንያቱም ሰዎችን ወደ ሁሉ ወደ ጦያን ወደ እብሪተኝነት ወደ ጥጋብ ወደ እንቢተኝነት መግፋት ነውና እባካችሁ አላህን ፍሩ። የምትወዱትንም ሰው ከሆናችሁ እንደው ዝቅ አድርጉ። እሱ አከሊት እሷ እያላችሁ ሰውን ሰቅላችሁ መጨረሻ ማውረድ እንዳያቀተን እያየንም ነው ያለነው። አላህን ፍሩ። ነብያችን ሰለላሁ ዐለይሂ ወሰለም አብገዱል ከላም عند الله من قيل له اتق الله فقال عليك بنفسك አላህ ዘንድ የተጠላ የተወደደ ንግግር ማለት ብለው سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك ነው አሉ። የተጠላ ንግግር ማለት ደግሞ አንድ ሰው አንደኛው ወንድሙን አላህን ፍራ ሲለው ባክህ ራስህን ቻል፣ ባክህ አንተ ራስህ እንደዚሁን ብዙ ጊዜ እያየን ያለነው። አላህን ፍራ ተብሎ ቁርአን ሲቀራ ሐዲስ ሲነገር ወደ ባክህ እያሉ እጅ እያፈናጠሩ የሚሉ ምክንያቱ ካላችሁ ሰውን እየሰቀላችሁ ሰውን ከሚገባ በላይ ከፍ እያደረጋችሁ مع انه አላህ ምድር ላይ ሊካድ ምክንያት የሆነው ዋነኛው ቀንደኛው ጉዳይ ሰዎችን ከሚገባቸው በላይ ከፍ ማድረግ ነው። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم ورحمة الله وبركاته.